የአስተምህሮ ጥበብ በኳለው የህዝቦቿ ስብዕና ውስጥ ፍትህና ረት ታትሟል። ባህልና ወጋቸው ሰላም ፈላጊ፣ በመከባበርና በእኩልነት የሚያምን መገለጫቸው ነው። ከዘመናዊው የፍትህ ሥርዓት ከመተዋወቁ አስቀድሞ በዚህች ምድር የሚኖሩ ህዝቦች ለችግራቸው መፍትሄ የሚያበጁበት፣ አለመግባባቶቻቸውን ተነጋግረው የሚፈቱበት፣ ኢፍትሃዊነትን የሚኮረኩሙበት በልቦናቸው የተቀረጸ መግባቢያ ሰነድ ነበራቸው። በሰው ልጆች የዕለት ተዕለት ኑሮ ውስጥ የማይጠፋው ግጭት ፈጽሞ ሊወገድ የማይችል እንደሆነና የሰዎች ፍላጎትና አስተሳሰብ በእኩል መጠን ለሁሉም እንዳልተሰጠ አስቀድመው የተረዱ ኢትዮጵያውያን አባቶችና እናቶች በምድሪቱ ሕግና ሥርዓት እንዲሰፍን የሚያደርግ ሸንጎ አቋቁመው ምራቃቸውን ዋጥ ባደረጉ ሕይወትን አገላብጠው በተረዱ ሽማግሌዎች ፍርድ እንዳይጓደል፣ ድሃ እንዳይበደል፣ የማኅበረሰቡ ሰላም እንዳይናጋ የሚረዳ በእሳት የተፈተነ ሥርዓት አጽንተዋል። ይህ ብቻ አይደለም። ኢትዮጵያዊ የግጭትና አለመግባባት መፍቻ ሥርዓት ፍጹም ሊያስብለው የሚችለውን የእርቅና ይቅርታ መንገድ መርህ በማድረጉ ዘላቂ መፍትሄ የሚያመጣና ከቂምና በቀል የሚያድን ብቸኛው መንገድ ሆኖ ቆይቷል። ይህ ባህላዊ ሥርዓት የሰዎችን ድካም የሚቀንስ ከመሆኑም በላይ ለተበዳይ በደሉን በራሱ እጅ ከማበስ ይልቅ በዳዩ ጥፋቱን አምኖ ለበደለውና ላጠፋው ጥፋት ምሕረት እንዲያደርጉለት ተጎጂዎቹንና ማኅበረሰቡን የሚክስበት በመሆኑ ሥርዓት አልበኝነትን የሚያከስም ጥበብ የተሞላበት ሥርዓት ነው። ይህ ከመዲናዋ አዲስ አበባ በ100ና 200 ኪሎ ሜትር ርቀት መካከል የሚገኝ ውብ መልክዓ ምድር ጉራጌ በሚባል የወል ስም የሚጠራ ነገር ግን የየራሱ የሆኑ ቤቶች ያሉት ኢትዮጵያዊ ሕዝብ የሚኖርበት ምድር ነው። ኢትዮጵያ ውስጥ ከሚገኙ ከ80 በላይ ብሔሮችና ሕዝቦች መካከል አንዱ የሆነው የጉራጌ ሕዝብ በሰላም ወዳድነትና በሥራ ባህሉ ጎልቶ የሚታወቅ ነው። ቁቁብን የመሰረተ ቁቁብን የጀመረ ሕዝብ ነው። የሞት ዕድርን የመሰረተ ሕዝብ ነው። ጉራጌ የቤት አሰራሩ ብንወስድ ቤተኛውም አፍሪካ ሀገር የሌለ ቤት ከከተማ ቢላ ቤት የሚያስንቅ ቤት ነው ያለው። የጉራጌ ቤት ለየትኛውም ኢትዮጵያዊ ክብር የሚሆን ቤት ነው። ውስጡም ቢገባ የውስጡ ማቴሪያልም እንደዛው የሚያረካ የሚያኮራ ነው። ጉራጌ ሀገሩን ወዳድ፣ ባህሉንና ወጉን አጥብቆ የሚይዝ ሀገር በቀል ዕውቀቶቹም የሰው ልጆች ሰላማዊ መንገድን የሚመሩ፣ ግጭትን የሚያስወግዱ፣ አለመግባባትን በስምምነትና በእርቅ የሚቀይሩ ናቸው። ጉራጌ አንድነቱን ክብረቱን የሚሰበስብ የሚከምር እንጂ ክምርን የሚያፈርስ አይደለም። ባህል አለው። የተጣላ ያስታርቃል፣ የተቸገረን ካለ ይረዳል። በዚህ መልክ የሚኖር ነው ጠንካራ ሕዝብ። ታሪክ ቅርስ ያለው ማህበረሰብ ነው። ከዚህ ውስጥ አንዱ ችግሮች የሚፈታበት፣ ፍትህ የሚያሰፍንበት፣ ግጭት የሚያስቆምበት የራሱ የዳኝነት ስርዓት አስተዳደር ያለው እጅግ ለብዙ መቶ ዓመታት የዘለቀ የራሱ የዳኝነት ወይ የፍትህ አስተዳደር ስርዓት ያለው ማህበረሰብ ነው። የጉራጌ በየወረዳው የተለያዩ ሴራዎች አሉት። ለምሳሌ የጆካ ቅጫ ሴራ አለ፣ የጎርደና ሴራ አለ፣ የስናኖ ሴራ አለ፣ ፈረዛገኝ ሴራ አለ። እነዚህ ሄዶ ይገናኛሉ። ብዙ የተራራቁ ነገሮች አይደሉም። ይሄ ሁሉም ህግ ነው።